ምዕራፍ 20 የሕግ መተላለፍ ቅጣት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ደግሞ የእስራኤል ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ አገልግሎት ቢሰጥ ፈጽሞ ይገደል። የአገሩ ሕዝብ በድንጋይ ይውገሩት። መቅደሴን ያረክስ ዘንድ የቅዱሳኔንም ስም ያጐሳቁል ዘንድ ዘሩም ለሞሎክ አገልግሎት ሰጥቶአልና እኔ በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡም መካከል ለይቼ አጠፋዋለሁ። ዘሩንም ለሞሎክ ሲሰጥ የአገሩ ሕዝብ ያን ሰው ቸል ቢሉት፣ አይተው እንዳላዩ ቢሆኑ ባይገድሉትም፣ እኔ በዚያ ሰውና በቤተሰቡ ላይ ፊቴን አከብዳለሁ። እርሱንም ከሞሎክ ጋር ያመንዝሩ ዘንድ የሚከተሉትን ሁሉ ከሕዝባቸው መካከል ለይቼ አጠፋለሁ። እነርሱን ተከትሎ ያመነዝር ዘንድ መናፍስት ጠሪዎችንም ጠንቋዮችን የሚከተል ሰው ቢኖር በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡም መካከል ለይቼ አጠፋዋለሁ። እንግዲህ እኔ እግዚአብሔር አምላካችሁ ቅዱስ ነኝና ቅዱስ ሁኑ። ሕጌንና ትእዛዜን ጠብቁ አድርጉትም። እኔ የምቀድሳችሁ እግዚአብሔር አምላካችሁ ነኝና ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱንና እናቱን ሰድቧልና በደለኛ ነው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱንም ኀፍረተ ሥጋ ገልጧል። ሁለቱም ፈጽመው ይገደሉ፣ በደለኞች ናቸው። ማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ፣ ጸያፍ ነገር አድርገዋል፣ በደለኞችም ናቸው። ደማቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ በደለኞች ናቸው። ማናቸውም ሰው እናቲቱንና ልጅቱን ቢያገባ ኀጢአት ነው። በመካከላቸው ኀጢአት እንዳይሆን እነርሱን በእሳት ያቃጥሏቸው። ማናቸውም ሰው ከእንስሳት ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱንም ግደሏት። ማንኛይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱን እንስሳውንም ግደሉ፣ ፈጽመውም ይገደሉ፣ በደለኞች ናቸውና። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ ኀፍረተ ሥጋዋንም ቢያይ እርሷም ኀፍረተ ሥጋውን ብታይ ይህ ጸያፍ ነገር ነው። በሕዝባቸውም ልጆች ፊት ይገደሉ። የእህቱን ኀፍረተ ሥጋ ገልጧልና ኀጢአቱን ይሸከማል። ማናቸውም ሰው ከባለ ግዳጅ ሴት ጋር ቢተኛ ኀፍረተ ሥጋዋንም ቢገልጥ ፈሳሿን ገልጧልና እርሷም የደሟን ፈሳሽ ገልጣለችና ሁለቱም ከሕዝባቸው መካከል ተለይተው ይጥፉ። የአባትህን ወይም የእናትህን እህት ኀፍረተ ሥጋ አትግለጥ። ይህንንም የሚያደርግ የዘመዱን ኀፍረተ ሥጋ ገልጧል፣ ኀጢአታቸውን ይሸከማሉ። ሰውም ከቅርብ ዘመዱ ሚስት ጋር ቢተኛ የቅርብ ዘመዱን ኀፍረተ ሥጋ ገልጧል፣ ያለ ልጅ ይሞታሉ። ሰውም የወንድሙን ሚስት ቢያገባ ርኩሰት ነው፣ የወንድሙም ኀፍረተ ሥጋ ገልጧል፣ ያለ ልጅም ይሞቱ። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ትእዛዜን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በማወጣቸው ሕዝብ ሕግ አትሂዱ። ይህን ሁሉ አድርገዋልና ተጸየፍኳቸው። ነገር ግን እናንተ ምድራቸውን ትወርሳላችሁ፣ ትወርሷትም ዘንድ ወተትና ማር የምታፈስሰውን ምድር እሰጣችኋለሁ አልኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ።
እንግዲህ በንጹሕና በርኩስ እንስሳ መካከል በንጹሕና በርኩስም ወፍ መካከል ለየሁላችሁ ርኩሳን ናችሁ ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። ወንድ ወይም ሴት መናፍስት ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሯቸው፣ በደለኞች ናቸውና።